በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ዛሬ በአዲስ የመጽሐፍ ቅዱስ ጥናት ወደ እናንተ እንድመጣ በልቤ እግዚአብሔር አሳስቦኝ ዛሬ ጀምራለሁ። መጽሐፈ ሩትን ነው የምናጠናው። ይህ 4 ምዕራፎች ያሉት የመጽሐፈ ሩት ትልቅ መልእክት አለው። መልእክት የሌለው የመጽሐፍ ቅዱስ ክፍል የለም። መጽሐፍ ቅዱስ በሙሉ የሚናገረው ስለ ኢየሱስ ክርስቶስ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በእግዚአብሔር ፍቅር አደራላለሁ። ኮንታክት ለማግኘት ከፈለጋችሁ ስልኮች በስክሪኑ ላይ ያሉ እነሱ መጠቀም ትችላላችሁ። አገልግሎቱን ለማገዝ መንፈስ ቅዱስ የቀሰቀሰን እጃችሁን በባረካችሁ እጃችሁን በዘረጋላችሁ መጠን ደግሞ እንድታገለግሉ እንድታግዙ የእግዚአብሔርን ስራ እንድታስሮጡ አሁንም ስክሪኑ ላይ ባሉት የባንክ አካውንቶች በማስገባት ከሰማይ በረከት እንድትቀበሉ በእግዚአብሔር ፍቅር ለማሳሰብ እወዳለሁ። ምንድነው? በመጽሐፍ ውስጥ ሁሉ ኢየሱስ አለ። ይሄ ነው ከዘፍጥረት እስከ ዮሐንስ ራእይ ድረስ ባለው ውስጥ የምናየው ኢየሱስ ክርስቶስን ነው። ብዙ ሰዎች መጽሐፍ ቅዱስን ብዙ ለማወቅ ለማጥናት ይፈልጋሉ፣ ለመያዝ ይፈልጋሉ። መልካም ነው፣ የሚደገፍ ነው። ነገር ግን የመጽሐፍ ቅዱስ ዋና ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስን ማየት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ዮሐንስ 5:39 ላይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እናንተ መጽሐፍት በመመርመር ሕይወት እንዳለ ታስባላችሁ ካለ በኋላ መጽሐፍት ሁሉ ስለኔ ይናገራሉ አለ። ትልቁ ግብ እሱ ነው። እንደገናም ደግሞ በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እንደገና ዮሐንስ 20:31 ላይ ራሱ ደግሞ ጸሐፊው ዮሐንስ ሐዋርያው ዮሐንስ ኢየሱስ ያደረገው ነገር ቢጻፍ ለሚጻፈው መጽሐፍ ዓለም አይበቃውም ማለት አባቶቻችን ሲናገሩ ሰማይ ብራና የምድርም ውሃ ቀለም ቢሆን ጽፎ አይጨረስም ይባላል። እውነታቸውን ነው። ምን ለማለት ተፈልጎ ነው? የአንድ ሰው ታሪክ 33 ዓመት አይደለም 300 ዓመትን ቢኖር ጽፎ መጨረስ ይቻላል። ነገር ግን የሱ አይቻልም ለማለት የተፈለገው ለምንድን ነው? በእመቤታችን በቅድስት ድንግል ማርያም ማህፀን ውስጥም እያለ በዓለሙ ነበር፣ በአባቱ ቀኝ በዙፋንም ነበር። እንዴት አድርጎ ነው የሚጻፈው? ይሄን አድርጓል ከዚህ እስከዚህ እንዴት ሆኗል ብሎ ማለት ስለማይቻል ነው። በቃ ስለሱ መዘገብ መናገር አይቻልም ከተገለጸልን ውጪ። እንዴ በባህር ላይ ሲራመድ የሚራመደው ስጋው ነው ከኛ የተዋሃደው ከድንግል ማርያም የነሳው። ነገር ግን አብሮት ደግሞ መለኮት አለ፣ ፍጹም አምላክ ፍጹም ሰው ስለሆነ እንዴት አድርጎ ነው የሚዘገበው? በቃና ዘገሊላ ስር ቁጭ ብሏል ብለን ስንናገር እዛ ቁጭ ብሎ ሰርጉ መካከል ነበረ ብለን ስንል በስላሴ መንበር ላይ ከስላሴ አንዱ ሆኖ ደግሞ ተቀምጧል። ታዲያ እንዴት አድርጎ ነው ይሄን ታሪክ የሚጻፈው? መጻፍ አይቻልም ይልና ግን ዋናው የመጽሐፍ ቅዱስ ዓላማ ሁለት ነው። አንደኛ ኢየሱስ ክርስቶስ ማን ነው የሚል ነው። እግዚአብሔር የእግዚአብሔር ልጅ ነው። ሁለተኛ ደግሞ ለምን መጣ? የዘላለም ሕይወትን ይሰጣል። ስለዚህ እርሱ የእግዚአብሔር ልጅ ነው ታምኑ ዘንድ በስሙም አምናችሁ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል አለ። በቃ ስለዚህ መጽሐፍ ቅዱስን ስናጠና ወይም ስናነብ ዋናው ነገር ለጭንቅላት ለአእምሮ እውቀት ሳይሆን ኢየሱስ ክርስቶስን እየፈለግን ነው። ለዚህ ነው ወደ ሕይወት ብዙ ሰዎች መጽሐፍ ቅዱስን ጥጥት አድርገውት እንበለው ከዳር እስከ ዳር አብጠርጥረው እየተናገሩት ግን ለውቀት ስለሚያጠኑት ወይ ደግሞ ለተለያየ ጉዳይ ስለሚሆን ወይ ልማድ ስለሆነ ኢየሱስ ክርስቶስን ስላላዩበት አልበራላቸውም፣ ሊበራላቸውም አይችልም። ምክንያቱም በጨለማ ላይ ብርሃን ሆኖ የመጣ እኔ የዓለም ብርሃን ነኝ ብሎ የመጣው እርሱ ነው። ኢየሱስ ክርስቶስን ለማግኘት ካላጠናችሁ ኢየሱስ ክርስቶስን አግኝታችሁ አምናችሁት አዳኝ መድኃኒት መሆኑ የመስቀል ላይ ስራው አድኖኛል ብላችሁ ከጀመራችሁ ይበራላችኋል፣ እሱን ያገኛል። ለዚህ እኮ ነው ያ በዮሐንስ ወንጌል ምዕራፍ 9 ላይ የምናገኘውን ከእናቱ ማህፀን ጀምሮ አይን አልባ ሆኖ የተወለደውን ሰው ምን አለው? እኔ የዓለም ብርሃን ነኝ ያለው።
የሥጋ ብርሃን አለመሆኑን ያ ሰው ራሱ አይኑ ከበራለት በኋላ በሰው ልጅ ታምናለህ ሆይ ሲለው አምነው ዘንድ እሱ ማን ነው አለ። አይኑ በርቶለታል፣ ነገር ግን ሌላ የውስጥ ብርሃን ያስፈልገው ነበር። እኔ ነኝ ሲለው ወደቀና ሰገደለት ይላል። በቃ ለዚህ ነው ጌታ የሚያዩ እንዳያዩ የማያዩ ደግሞ እንዲያዩ መጣ። እያወቁ እየበረመሩ እያጠረጠሩ እያመሳጠሩ እየተናገሩ ነገር ግን አጠገባቸው ያለውን መድኃኒት ማየት አልቻሉም። ስለዚህ ማየት ማለት ክርስቶስን ማወቅ ማለት ነው። ስለዚህ የመጽሐፍ ቅዱስ ዓላማ ዘፍጥረትን ብታጠኑ፣ ዮሐንስ ራእይ ብታጠኑ፣ ዘሌዋውያን ብታጠኑ፣ መልእክታትን ነቢያትን ብታጠኑ እዛ ውስጥ ኢየሱስ አለ። እኔ ይህን የመጽሐፈ ሩት ጥናትን ምን እለዋለሁ? በሁለት ነገር አየዋለሁ። የአቤሜሌክን ቤተሰብና ከአቤሜሌክ ቤተሰብ መካከል አንዱ የልጁ ሚስት የሆነችው ሩትን ለይቻ ያለው። አቤሜሌክና ሚስቱ ወይም ልጆቹ የፍለጋ ሰርች የሚያደርጉት ስጋዊ የምድራዊ ነገር ነው። ሩት ደግሞ ሰማያዊ ነገርን ነው የምትፈልገው። ስለዚህ ስጋዊ ነገርንና መንፈሳዊ ነገርን፣ ምድራዊ ነገርንና ሰማያዊ ነገርን የመፈለግ ተጋድሎ ብለዋል። ወይም አዳኝ የሚቤዥ ፍለጋ። ከምን መቤዠት ትፈልጋላችሁ? አንዳንዶች ከበሽታ የሚቤዠን እንፈልጋለን፣ ከድህነት የሚቤዠን እንፈልጋለን። ዛሬ ዓለሙን ሁሉ የሞላው ለሐሰተኛ ነቢያትም በር የከፈተው ከስጋ ነገር የሚቤዥ ብዙ አቤሜሌካውያን አሉ፣ ብዙ ኑኃሚኖች አሉ። እንደዚህ አይነት ሰዎች ለስጋቸው ብር አለ፣ ገንዘብ አለ፣ እንጀራ፣ አሳ፣ ዳቦ አለ በተባሉበት ይሮጣሉ። እነዚህ አይነት ሰዎች ትርፋቸው እንደ ኑኃሚን ከደስታ ወደ መራራነት፣ ከብርሃን ወደ ጨለማ ነው የሚሄዱት። እንደ ሩት ያሉት ደግሞ ከጨለማ ወደ ብርሃን ይላሉ። አምላክሽ አምላኬ ብላን የወጣቸው በዝና የምታውቀውን አምላክ እንዲቤዣት። ስለዚህ የሚቤዥ ፍለጋ ግን የሚቤዥው ማን ነው? ከምንስ መቤዠት ትፈልጋላችሁ? ይሄንን ነው እንድናይ የምፈልገው። እና የጸሐፊው ማንነትና የተጻፈበት ዘመን አይታወቅም። መጽሐፍ ታሪኩ ሲጀምር ሩት 1:1 ላይ ዘመኑ ታሪኩ የተፈጸመው መሳፍንት ይፈርዱ በነበረ ጊዜ ይላል ታሪኩ የተፈጸመው። ነገር ግን ዘመኑ በዚህ ጊዜ ነው ብሎ የተቀመጠ ነገር አልተገኘም። ደግሞ እንደገና ሩት 4:2 ላይ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ ይላል። ይህን በማገናኘት ሁለቱን ሐሳቦች በማገናኘት ታሪኩ የተፈጸመበት ዘመን በ12ኛው ክፍለ ዘመን ከክርስቶስ ልደት በፊት እንደሆነ፣ ይህም በመጽሐፈ መሳፍንትና በሳሙኤል ታሪክ መሳፍንትና ሳሙኤል በነበረበት ታሪክ መካከል እንደተፈጸመ ይነገራል። በሂብሩ ወይም በዕብራውያን መጽሐፍ ቅዱስ የሩት መጽሐፍ ከመጽሐፈ ምሳሌ ቀጥሎ ነው የተጻፈው። በእኛ ደግሞ አሁን እኛ እጅ ባለው መጽሐፍ ደግሞ ኦርደሩ ሌላ አይደለም፣ ቅደም ተከተሉ ከመሳፍንት ቀጥሎ ነው። በእነርሱ ምናልባት በአይሁዶች ለምንድን ነው ከመጽሐፈ ምሳሌ ቀጥሎ የተጻፈው ተብሎ ይገመታል። መጽሐፈ ምሳሌ ምዕራፍ 31 ላይ ሲጨርስ ስለ መልካም ሴት ልባም ሴት ማናት የሚለውን ተናግሮ ነው የሚጨርሰው። እና እነሱ ሩትን ያስከተሉት ምናልባትም ሩት የእንዲህ አይነቷ የመልካም ሴት ምሳሌ ናት ብለው ያስባሉ። ስላሰቡ ይሆናል እንደዛ የተገለጸው። ያው ዛሬ መግቢያውን ነው የምናየው። እና በእኛ ግን ያው በእጃችን ላይ ባለው መጽሐፍ ቅዱስ ግን ቅደም ተከተሉን ይዞ የመጣው መሳፍንት ዘመን የተፈጸመ ስለሆነ ማለት ነው። እንግዲህ የመሳፍንት ዘመን ከ1381 እስከ 1051 ቅድመ ልደተ ክርስቶስ የተፈጸመ ታሪክ ነው። እንግዲህ ይህ ዘመን ደግሞ ምን አይነት ዘመን ነው ብለን ብንል እጅግ ነገሮች የተበላሹበት፣ መልካም ነገር ያልነበረበት ዘመን ነው። እንግዲህ ያው መሳፍንት ዘመን ብንመለከት እስራኤላውያን እግዚአብሔርን ሲበድሉ ሲያሳዝኑ፣ እሱ ደግሞ ሊጥላቸው ስለማይፈልግ ለጠላቶቻቸው አሳልፏቸው የሚሰጣቸው ዘመን
ነበረ። እንደገና ደግሞ ሲመለሱ ተጸጽተው ማረን ይቅር በለን ብለው ሲመለሱ ደግሞ የሚታደጓቸውን ታዳጊ መሳፍንቶች በመላክ የሚታደግባቸው ወቅት ነበረ እና በአጠቃላይ ምንድነው የሚታየው? በህዝቡ ላይ እግዚአብሔር አለመጨከኑን እንመለከታለን። ለዚህ መሳፍንት ምዕራፍ 2 ቁጥር 11 እስከ 18ን፣ መሳፍንት ምዕራፍ 3 ከ7 እስከ 9ን፣ መሳፍንት ምዕራፍ 3 ከቁጥር 12 እስከ 15፣ መሳፍንት ምዕራፍ 4 ቁጥር 1 ብዙ ማየት ከዚያም ቀጥሎ ባሉት ምዕራፎች ማየት ይቻላል። ካህንም ንጉስም ያልነበረበት ጊዜ ስለሆነ ሰው ሁሉ በፊቱ መልካም መስሎ የታየውን የሚያደርግበት ዘመን ነው። መሳፍንት 17:6 ላይ እንደነገረን አስተማሪ መልካም መስሎ የታየውን ነው። መልካም መስሎ የታያችሁን ሳይሆን የምታደርጉት ወይ ሰዎች ያሏችሁን ሳይሆን የምታደርጉት መጽሐፍ ቅዱስ የሚለውን ማድረግ ነው ህይወት የሚሆነው። እንግዲህ የመጽሐፉ ጸሐፊ ማን ነው የሚለው ሳሙኤል ነው የሚሉ አሉ። ነገር ግን የተጻፈበት ዘመን ምናልባት ግን ዘመኑን በትክክል ባይታወቅም በዳዊት ዘመን ነው ተብሎ ይታሰባል። ለምን ብንል ዳዊትንና የኋላ ዘሩን ጠቅሷል። ቦዔዝ ኢዮቤድን ወለደ፣ ኢዮቤድ እሴይን ወለደ፣ እሴይን ዳዊት ወለደ ስላለ የተጻፈው በዳዊት ዘመን እንደሆነ ይታሰባል። ከዳዊት ዘመን በኋላ ተጻፈ እንዳይባል ዳዊት ጋር ያቆመው ሰሎሞንን ታላቁ ጠቢብ ንጉስ፣ ዓለም ያወቀው ንጉስ ይጠቅሰው ነበረ። ይሄንን እንመለከታለን። እንግዲህ ባለ ታሪኮቹ እነማን ናቸው ብለን ብናይ ኑኃሚን ማለት ነው። ኑኃሚን ማይ ዲላይት ደስታዬ እንደማለት ነው። መሐሎን እና ኬሌዎን የሚባሉት የአቤሜሌክ ልጆች ደግሞ ያው ሁለቱም ሲክሊ ይላል። እንግዲህ ጥሩ ምልክት ትርጉም የለውም። ህመምተኛ፣ በሽተኛ፣ የደከመ የሚለው ምልክት ይይዛል። አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። ደስ የሚል ስም ነው እና ባልና ሚስቶቹ ጥሩ ስም አላቸው። ቦዔዝ የሚለው ደግሞ ብቸኛም የሚለው አለ፣ ፈጣን የሚል ትርጉምም አለው። ኃይል ያለው ብርቱ ማለት ብርታት ያለው ሰው የሚል ትርጉም ይይዛል። ኦርፋ የአንደኛው ሚስት የምንመለከታት ወደ አሕዛብ ወደ አባቶቿ የተመለሰችው ደግሞ ስተበርነስ ወይ ደግሞ የአንገት ደንዳናነት ነው። ከህይወቷ ጋር የሚገናኝ ስም ነው። ሩት የሚለው ግን ውበትን፣ ምህረትን፣ ለስላሳነትን፣ ሌላው ሰው የሚያስብ ሌላው ሰው የማዘንን ነው። ልክ በትክክል የስሟን ትርጉም የኖረች ናት። እንግዲህ የመጽሐፈ ሩት እንዳልኩት እኔ ለልቤ ሞላው ትክክለኛ የሆነው ነው። ርዕስ የሚቤዥ ፍለጋ ብየዋለሁ። ግን ያው ታሪኩ የመከርና ወይ ደግሞ የአዝመራና እንደገና ደግሞ የፍቅር ታሪክ ያለበት ነው። እንግዲህ ቤተልሔም የሚለው ትርጉም ያው ይታወቃል፣ የዳቦ ቤት ማለት ነው። ኤፍራታ የሚለው ደግሞ ለምለም ምድር ማለት ነው። እንግዲህ አቤሜሌክና ቤተሰቡ የወጡት ከዚህ ምድር እንደሆነ ስናይ እጅግ የሚገርም ነገር እናስተውላለን። በመጽሐፉ ላይ በአጠቃላይ የምናገኛቸው የህይወት መርሆች አሉ። ምንድነው? እግዚአብሔር የሚሰጠንን የህይወት ቃል ወይም መመሪያ መታዘዝ ነው። በእግዚአብሔር ቃል መንገድ ስንሄድ በረከት ማግኘት ይቻላል። ነገር ግን እግዚአብሔር የመረጥነውን የፈቃዳችንን ነገር አይጋፋም። የፈለግነውን የመምረጥ ነፃነት አለን። አብሮም ደግሞ የዘራነውን የማጨድ መርህም አብሮ እንዳለ መታሰብ አለበት። ስለዚህ እግዚአብሔር ነፃ ፈቃድ ስለሰጠን የመረጥነውን ይዘን መጓዝ እንችላለን። እንዳነሳሁት የምርጫችንን የዘራነውን መሰብሰብ ግን ግድ ነው። የዘር ህግ ይሄ ነው እና መታወቅ አለበት። ስለዚህ እንዳሻኝ ይሆናለሁ ብለህ በኋላ ግን እግዚአብሔር እንዴት ነው የሚያይኝ ብሎ ማሰብ፣ እግዚአብሔር ደግሞ ማን ያውቃል ቸር ነው ምናምን ብሎ ማሰብ አይገባም። የምርጫችንን ዛሬ የዘራነውን መንገዳችንን ማጨዳችን ጥያቄ የለውም። ለዚህ ነው ዘር ጥንቃቄ ያስፈልጋል። ምርጫችሁን አስተካክሉ። ለዚህ ነው መጽሐፈ ኢያሱ ምዕራፍ 24 ላይ እንዲያ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ ምረጡአል፣ የቱ ያሻለናል? የግብፅ አማልክት ይሻሉናል ካላችሁ ቀጥሉበት። እኔ ግን የሚሻለኝ ምርጫዬ
እግዚአብሔርን ማምለክ ነው አለ እና ምርጫችንን ማስተካከል ነው። ከዛ ግን በምርጫችን እኛ ወስነን ከፈቃዱ ከእግዚአብሔር ርቀን በምርጫችን ሄደን ግን ለሚገጥመን ችግር ግን እግዚአብሔርንም ሌላውንም መውቀስ አይገባል። ብዙ ሰው በራሱ መንገድ ሄድና በኋላ ግን በመከራ ውስጥ ሲሆን እግዚአብሔር ላይ ያማራል፣ ሰው ላይ ያማራል። ቶሎ የሚወቅሰው እንደዚህ አይነት በነገራችን ላይ ህይወት መጀመሪያው ስሌት ነው፣ ካልኩሌሽን ነው፣ ማሰብ ይፈልጋል። ሂሳብ ስሌት ሰርቶ ቤትኛው ብሄድ የት ያዋጣኛል ትርፌና ኪሳራይ ብሎ ማሰብ ያስፈልጋል። ካሰላ በኋላ መምረጥ ያስፈልጋል። ከመረጠ በኋላ ወስኖ መጓዝ ይፈልጋል። መጨረሻው ደግሞ ኃላፊነት መውሰድ። እነኚህ 4 መርሆች ያስፈልጋሉ ብዬ አምናለሁ። ስሌት፣ ምርጫ፣ ውሳኔና ኃላፊነት መውሰድ። ስለዚህ ለህይወት ጉዟችን ለገጠመን ነገር ኃላፊነቱን ከወሰድን ጥሩ ነው። ለመለወጥም ብዙ ሰው ለመለወጥ የሚቸግረው ኃላፊነት መውሰድ አይፈልግም። የሆነ ሰው ላይ ወይ የሃይማኖት ሰው አባቶች መሪዎች ላይ ወይ ቤተሰቡ ላይ ወይ ጓደኛ ላይ ወይ አገሩ ላይ ምክንያቱም የጉለቱን የችግሩን ምክንያት ያሳብባል። ያ ደግሞ አደጋ ነው። ኃላፊነት ስንወስድ ግን ለመለወጥ እንደገና አጥፍቻለሁ ብሎ ራስን ለማስተካከል መንገዳችንን አሜንድ ለማድረግ ለማስተካከል ለማቅናት ይመቻል። ስለዚህ ወገኖቼ ህይወት ስሌት ናት። አስቡ፣ አሰላስሉ፣ ከዛ ምረጡ፣ ከዛ ደግሞ በመረጣችሁት ወስናችሁ ተጓዙ። ከዛ በኋላ ደግሞ ምናልባት ብትስቱና ምንም ነገር ቢፈጠር ኃላፊነቱን ውሰዱ። ለመነሳትም እድል አላችሁ። ነገር ግን አሁን እዚህ ላይ የኑኃሚን ታሪክ ስንመለከት ምንድነው የምናየው? አለማወቅና አለመታዘዝ ጸንቶ እያለ ምን አለች ራሷ ኑኃሚን ወደ አገሯ ስትመለስ ምዕራፍ 1 ላይ ቁጥር ከ20 እስከ 21 ስንመለከት ሁሉን የሚችል አምላክ አስመረሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። ያስመረረኝ ሁሉን የሚችል አምላክ ነው። የሚጋጭ ነው ሐሳቧ፣ በዝርዝር አነሳዋለሁ። ኑኃሚን በሙላት ወጣው፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ? የተደበላለቀ ሐሳብ ነው የምናገኘው። እንዴት በሉኝ? አንደኛ በሙላት ወጣው ትላለች። ረሃብ ሆነ ነው የሚለው፣ ግን ስወጣ በሙላት ወጣው ትላለች። ማለት ቤተሰቧ ብቻ ማለት አይደለም። ምንም ድርቅ ያለ የከፋ ረሃብ አልነበረም እና ስለዚህ ቤተሰቦቿን የሚያጣታው ጉዳይ ቢሆንም ሙላት ግን ኢኮኖሚካሊ ሙላት ነበረ። ለምን ብትሉ ረሃቡ የከፋ አይደለም ነው ሲመጡ እቺ ኑኃሚን ናትን ብሎ ሰዎች ተንጫይተዋል። ስለዚህ የሚያቋት ሰዎች ናቸው እና ረሃቡ የከፋ ቢሆን ኖሮ አልቀው የሚያቋት ሰዎች አልቀው ሌላ ጄኔሬሽን ይጠብቅ ነበር እና ረሃቡ የከፋ አልነበረም፣ የሚገድል አልነበረም። ግን ያው የልብ ምርጫ ስለሆነ ነው እና ደግሞ እንደገና ሁሉን የሚችል አምላክ አለች። ስለዚህ እግዚአብሔር ሁሉን የሚችል አምላክ እያለች ግን እሱ ለማማረር ትፈልጋለች እና እንግዲህ የግል ምቾት ፍለጋ ሄዳ ለጎደለባት ጉዳይ እግዚአብሔርን ስትወቅስ እንመለከታለን። እንጠንቀቅ። መቼም እግዚአብሔር ደግ ነው። ሁላችን ስናማረው ዝም ይላል። የሚናገር ቢሆን እንደ ሰው ኮንፍሮንት የሚያደርገን የሚያፋጥጠን እንዲህ እኮ አሁን ሰዎች መክረውን ተሳስተን ስንመጣ ምን እንደሚሉት የመጀመሪያ የሚሉን እንዲህ አላረኩም መክሬ ነበረ የእጅህን አገኘሽ ይሉናል። እግዚአብሔር እንደዚህ አይልም። ለምን? ደግ ስለሆነ። ኮንፍሮንት ቢያደርገን ቢያፋጥጠን ማንም ፊቱ አይቆምም። ስንወቅሰው ጥሎኛል ትቶኛል። እንደውም አንዳንዶች ሰዎች መፈጠሬን እንኳን እኔ በምድር ላይ እኔ እንደፈጠረ እንኳን ረስቶታል ብለው በድፍረት የሚናገሩ ሰዎች አሉ። ዝም ይላል። ለምን? እንድንመለስ ስለፈለገ ነው እንጂ ቢያፋጠን እንዲህ አርጌልሽ ነበር አርጌል ነበር ቢለን ብናጠፋ ተመልሰን መቅረብ አንችልም። የእግዚአብሔር ባህሪ ኮንፍሮንት ሳይሆን ማፋጠጥ ሳይሆን ኮምፎርት ነው፣ ማጽናናት። ቃሉ እንደ ራይም እንደ ግጥም ስለገጠመልኝ እንጂ አማርኛው መናገር እንዲገባኝ አማሉ። ስለዚህ ማፋጠጥ ሳይሆን ማጽናናት ባህሪው ስለሆነ ዝም ይላል። ግን ማወቅ የሚገባን በመጨረሻም የማን ሐሳብ ትጸናለች? የእግዚአብሔር ሐሳብ ትጸናለች። ለዚህ ነው መዝሙር 32:11 ላይ የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው ይላል።
ዳንኤል 4:35 ንጉሱ ናቡከደነፆር ያለው ምን ነበር? በሰማይም ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል፣ እጁንም የሚከለክላት ወይ ምን ታደርጋለህ የሚለው የለም ይላል። ክብር ለአምላካችን ለእግዚአብሔር ይሁን። መግቢያውን በትንሹ በዚህ መልክ አይተናል። ቀጣዩን መግቢያ በቀጣይ ክፍል ይዤ ቀርብላችኋለሁ። እግዚአብሔር ይባርካችሁ። ክርስቶስን ለመፈለግ በዚህ ውስጥ እንዴት ነው ክርስቶስ ፖርትሬት የተደረገው የተገለጸው? በጥላ በትንቢት የተገለጸው፣ በምሳሌ የተገለጸው፣ እንዴት ነው እግዚአብሔር ልጅ ኢየሱስ የተገለጠው የሚለውን እያያችሁ እንድትሄዱ በእግዚአብሔር ፍቅር አደራችኋለሁ። 4 ምዕራፍ ናት። ቀድማችሁ እያነበባችሁ እያጠናችሁ ከዚህ በበለጠ መንፈስ ቅዱስ እንዲገልጽላችሁ ጸሎቴ ነው። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቸር ይግጠመን።